እንደዚህ አይነት ፊልሞችን ለመስራት ከ9 ሰዓታት በላይ ይፈጅብናል። ቪዲዮን ላይክ እና ቻናሉን ሰብስክራይብ ማድረግ ግን ለእናንተ የ1 ሰከንድ ስራ ነው። እኛን ስለሚያግዘን ግን ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ ፊልሙን እንጀምር። ዊድስብሮ ከተማ ውስጥ ስካትና ፍቅረኛው ማዲሰን ጭካኔ ወደሚበዛበት አንድ ቤት ይደርሳሉ። ከብዙ ዓመታት በፊት ብዛት ያላቸው ግድያዎች እዚህ ቤት ውስጥ ተፈጥረዋል። ስካት የቤቱ በጣም አድናቂ በመሆኑ ብዛት ያላቸውን ፎቶዎች ገና ከመግባቱ ያነሳል። ማዲሰን ግን ወዲያው ይደብራታል። ወደ መጸዳጃ ቤቱ እንደሄደች ይለያያሉ። ከደቂቃዎች በኋላ ማዲሰን ትወጣና ስካትን ማግኘት አልቻለችም። እያንዳንዱን ክፍል በመፈተሽ መብራቱን ስታበራው በድንገት ጎስት ፌስ በተባለው ታዋቂው ነፍሰ ገዳይ ትያዛለች። እየጮኸች ስትሮጥ ከፊቷ ስካትን ታገኘዋለች። ስለተፈጠረው ነገር ካስረዳችው በኋላ ስካት ወደ ክፍሉ በመሄድ ጎስት ፌስን ያገኘዋል። ነገር ግን ሞሽን ሴንስ የሚያደርግ አሻንጉሊት ነበር። ከሱ ብዙም ሳይርቅ እስቱ የመታሰቢያ ዲኮር ተሰርቶለት ከጎስት ፌስ ጀርባ ካሉት ሰዎች መካከል አንዱ ነበር። የተገደለው ጭንቅላቱ ላይ ቲቪ ተወርውሮበት ሲሆን አንዳንድ ሰዎች ግን እስካሁን ድረስ በህይወት እንዳለ ያስባሉ። በቀጣይ የቤቱ ስልክ ይጠራና ስካት ሊያነሳው ያመራል። ይሄ የጉብኝቱ አንድ አካል ሲሆን የተወሰኑ የሆረር ጥያቄዎችን ከተጠየቀ በኋላ አንዱን ሲሳሳት የስልክ ጥሪው ይቋረጣል። ስካት ወደ መጸዳጃ ቤት ከሄደ በኋላ ማዲሰን ስልክ ይደወልላትና አንድ የሚያስፈራ ድምፅ ልትሞት እንደሆነ ይነግራታል። ማዲሰንም የጨዋታው አንዱ አካል መስሏት ጨዋታውን ትቀጥላለች። ድምፁ እሷን ማስቀየም ሲጀምር ግን ቅሬታ አቅርባ ስልኩን ይዘጋል። ማዲሰን በቀጣይ ድምፅ ሰምታ ቼክ ለማድረግ ወደ ሌላኛው ክፍል ታመራለች። ይህም ጎስት ፌስን በድጋሚ እንዲቀሳቀስ ያደርገዋል። በአሁኑ ግን የተለያዩ ቃላቶችን እያወራ ስለነበር ማዲሰን የሞሽን ሴንሰሩን ቼክ ለማድረግ እጇን ማንቀሳቀስ ትጀምራለች። በቀጣይ ማስኩን ትመታውና ትሰድበዋለች። ወደ ኋላ ስትዞር ግን ጎስት ፌስን በማየቷ ትደነግጣለች። በድንጋጤም ትመታዋለች። ነገር ግን ስካት ፕራንክ ሊያደርጋት ነበር ልብሱን የለበሰው። በዚህ ወቅት ስካት አሻንጉሊቱ በራሱ መንቀሳቀሱን ይመለከታል። ወደሱ ቀረብ ሲል ጎስት ፌስ የእውነት እንደሆነ ራሱን ይገልጥና ስካትን በተደጋጋሚ ይወገዋል። ይህንን የተመለከተችው ማዲሰን ከክፍሉ በአፋጣኝ ትወጣለች። ጎስት ፌስም በአቋራጭ ከክፍሉ ይወጣና ከፊቷ በመድረስ ጸጉሯን ይዞ ደረጃው ላይ ይወረውራታል። ማዲሰን ምንም እንኳን ለማምለጥ ብትሞክርም ጎስት ፌስ እግሯን ይዞ ይጎትታትና እንጨቱን ፊቷን ይመታታል። ከተወሰኑ ጥረቶች በኋላ ማዲሰን ራሷን ነፃ ማውጣት ችላ ወደ ላይ ትወጣለች። ባገኘችውም አምፖል ሰውየውን ትመታዋለች። ከአቅሟ በላይ ሆኖ ግን ራሷን ለመከላከል በምትሞክርበት ወቅት የግድግዳው ኃይል ተጠቅማ ሁለታቸውንም ከደረጃው ላይ መጣል ቻለች። ማዲሰን አምፖሉን ስትደገፍ ጎስት ፌስ ግን መሬቱ ላይ ይወድቃል። ማዲሰን እንደምንም ተንጠላጥላ ወደ ደረጃው ለመመለስ ብትሞክርም እሷም ተንሸራታ ትወድቃለች። ጎስት ፌስ የጠበቃት ቢላውን ቀና አድርጎ ሲሆን ማዲሰንም እላዩ ላይ በመውደቋ ሆዷን ትወጋለች። በነፍስና በሞት መሃል ሆና ማዲሰን ሰውየው ቤቱን በእሳት ሲያቃጥለው ትመለከታለች። በቀጣይ እሷም ላይ በማርከፍከፍ ሙሉ ቤቱን ያጋየዋል። ፓይን ግሮቭ ከተማ ውስጥ ቴተም ስልኳ ላይ ተጠምዳ ባለችበት ወቅት በድንገት ድምፅ ትሰማና በመስኮቱ በኩል ስትመለከት ፍቅረኛዋ ቤን ነበር። ጥንዶቹ አልጋ ላይ በወደቁበት ወቅት በራቸው ይንኳኳና ቴተም ቤንን ገፍትራ በመጣል በሩን ለእናቷ ሲድኒ ትከፍትላታለች። ወዲያው ግን ቤን መደበቁን በመመልከቷ ታስወጣዋለች። ከዚህ በመቀጠልም ሲድኒ እንደ እናትነቷ ቴተምን መቆጣት ትጀምራለች። ሲድኒ ከጎስት ፌስ ግድያዎች የተረፈች አንደኛዋ ሴት ስትሆን እሷ የሰራችውን ስህተት ደግማ እንዳትሰራ ስለማትፈልግ ነበር እንደዚህ የምትመክራት። ቴተም ግን እናቷ ጨቅጫቃ ስለሆነች ነው ብላ ነበር የምታስበው። ሲድኒ በቀጣይ የአላርሙን ሲስተሙን በማብራት ወደ ባለቤቷ ማርክ ትሄዳለች። በቀጣዩ ጠዋት ማርክ ወደ ስራ ከመሄዱ በፊት ገራጅ ውስጥ ያለውን የኮንስትራክሽን ስራ ያለበትን ሁኔታ ይገመግማል። በሌላ በኩል ሲድኒም ወደ መስተንግዶ ስራዋ በመሄድ ከሉካስ የመጣ ትዕዛዝን ማዘጋጀት ትጀምራለች። ትላንትና ስለ እሷና ስለ ስክሪን ፌስ የተሰራውን ዶክመንተሪ እንዳየውና የሱ ፖድካስት ላይ እንድትቀርብ ጥያቄ ያቀርብላታል። በዚህ መሃል ግን እናቱ ጄሲካ መታ ታቋርጠውና ለልጇ ባህሪ ይቅርታ ትጠይቀዋለች። ሲድኒ በቀጣይ የካርልን ትዕዛዝ ትቀበላለች። አስተያየቱ በጣም የሚያስፈራ ሲሆን አንድም ቃል አልተነፈሰም። በረፍት ሰዓቷ ላይ ሲድኒ ጄሲካን ታዳጊ ወጣቶችን እንዴት መቆጣጠር እንዳለባት ምክር ትጠይቃታለች። ጄሲካ ጊዜው እንደከፋና ታዳጊዎቹ ራሳቸውን መጠበቅ መልመድ እንዳለባቸው ትነግራታለች። በተጨማሪም ባለቤቷ ይጨቁናት እንደነበርና አሁን ግን ጥሏት ሄዶ ሉካስን ለብቻዋ እያሳደገችው እንደሆነ ትነግራታለች። ትምህርት ቤት ውስጥም ቴተም ለቲያትር ልምምዷ የውሻ ኮስቲዩም መልበስ ነበረባት። አንሸራቷት ግን መድረክ ላይ በመውደቋ ሳታስበው ሀና የተባለች ተዋናይትን ገመዷን ትነቅልባትና ተንጠልጥላ ትቀራለች። ኤረን በሪሞት ሊያወርዳት ቢሞክርም ጭራሽ የማይሆን ቦታ ላይ ያስቀምጣታል። ሚስተር ጆርጅ እሷና ኤረን የበለጠ መለማመድ እንዳለባቸው ለሃና ይነግራታል። በቀጣይ ለቴተም ደግሞ ወኔዋን እንድታዳብር ያዛታል። ሲድኒ ከሚያስፈራ ሰው ስልክ ተደውሎላት ጎስት ፌስ እንደሆነ ይነግራታል።
ሲድኒ ግን ፕራንክ ብቻ እንደሆነ በማሰብ ለፖሊስ ልታመለክተው ድምፁን ትቀደዋለች። ድምፁ ግን ይሄ እውነት እንደሆነ አስረድቷት ቪዲዮ ኮል እንዲያወሩ ይጠይቃታል። በሚያስደነግጥ ሁኔታ ስቲዋርት ጀት ብሎ ይደቀንባታል። ስለ ልጇ እንደሚያውቅ ነግሯት ካሜራውን በማዞር ከትምህርት ቤቷ ፊት ለፊት መሆኑን ያረጋግጥላታል። ሊያጠቃት እንደሆነ ሲነግራት ሲድኒ መኪና ውስጥ ትገባና በአፋጣኝ ወደ ትምህርት ቤቱ እየሄደች ለባለቤቷ ስልክ ትደውልለታለች። ባለቤቷ ዋና መርማሪ ፖሊስ ነበር። ትምህርት ቤት ውስጥ ኤረንና ሃና ልምምዳቸውን ካቆሙበት እንደቀጠሉ ኤረን በድንገት የሆነ ድምፅ በመስማቱ ትኩረቱ ይወሰዳል። ከተወሰኑ ደቂቆች በኋላ ኤረን የሃናን ጥሪን እየመለሰላት ስላልነበር መጨናነቅ ትጀምራለች። ድንገት መብራቶቹ ጠፍተው እሷ ላይ የሚያተኩረው መብራት ብቻ ይበራል። በቀጣይ ገመዱ ያለ ወትሮ ሃናን በየቦታው መወርወር ይጀምራል። የእርዳታ ጥሪዋን በምትጣራበት ወቅት ጎስት ፌስ መድረኩ ላይ ወጥቶ ስትሽከረከር ይመለከታታል። ወደሱ በቀረበች ቁጥርም ጎስት ፌስ ይወጋታል። በስተመጨረሻም ጎስት ፌስ ቢላውን ከፍ ያደርገውና ሙሉ ሰውነቷን ለሁለት ይከፍለዋል። በዚህ መሃል ሲድኒ ደርሳ ትሰድበውና ተኩስ ትከፍትበታለች። ቢያመልጣትም ሲድኒ ስትከተለው ፖሊሶቹ ደግሞ ወደ በሩ ያመራሉ። ከመድረኩ ጀርባ ሲድኒ የኤረንን አስክሬን ካገኘችው በኋላ የልጇን ስም መጣራት ትጀምራለች። በዚህ ወቅት ቴተም ከጀርባ ስትመጣ ጥብቃ ታቅፋታለች። ከዚህ በመቀጠል ፖሊሶቹ ጆርጅንና የቲያትሩን ክለብ አባላቶች በጠቅላላ ጥያቄዎችን መጠየቅ ይጀምራሉ። ማርክ ገዳዩ የትምህርት ቤቱን መውጫና መግቢያ የሚያውቅ ሰው እንደሆነ፣ ስቲው ግን ስለሞተ እሱ እንዳልሆነ ይነግራታል። ገዳዩ ዲፕ ፌክ የተባለ ቴክኖሎጂን በመጠቀም የእሱን ፊት ለማስመሰል እየሞከረ እንደሆነ ይገምታል። ሲድኒ በቀጣይ ልጇን ወደ ቤት ወስዳት ቤንን ግን እንዳይመጣ በማድረጓ ቴተምን ያናድዳታል። ቤት ውስጥ ፖሊሶቹ ሙሉ ቤቱን ሰላም መሆኑን ካረጋገጡ በኋላ ቤተሰቦቹን ወደ ውስጥ ያስገቧቸዋል። ነገር ግን ኮርኒሱን አልፈተሹትም ነበር። በዚህም ፖሊሶቹ ከወጡ በኋላ ጎስት ፌስ ከተደበቀበት ይወጣል። መኝታ ቤት ውስጥ ሲድኒ ከአካባቢው ለመራቅ ልብሳቸውን ማዘጋጀት ትጀምራለች። ቴተም ግን ጓደኞቿን ጥላ የትም መሄድ አትፈልግም። ሲድኒ ወደ ራሷ መኝታ ቤት ስታመራ መብራቱን ለምን እንዳጠፋው ማርክን ትጠይቀዋለች። ያጠፋው ግን እሱ አልነበረም። ድንገት ሌላ መብራት በመጥፋቱ ጥንዶቹ ቴተምን ፍለጋ ይጀምራሉ። ነገር ግን ጎስት ፌስ አስቀድሞ ታጋቹ አድርጓታል። ማርክ መሳሪያውን እንዳስቀመጠው ጎስት ፌስ በእግሩ ያርቀዋል። በዚህ መሃል ግን ማርክ ዘሎ ጎስት ፌስ ላይ ይወጣበትና ሁለቱ ወንዶች መፋለም ይጀምራሉ። በዚህ መሃል ጎስት ፌስ የማርክን እጅ ይወጋውና ማርክ እንደምንም መሳሪያውን ቢቆጣጠርም ሳያስበው ሴቶቹ ላይ ይተኩሳል። ቢላው እንደወደቀ ሲድኒ ወደ ማርክ በእግሯ ትገፋለትና ጎስት ፌስን መደብደብ ትጀምራለች። ማርክ ጸቡን ለመቆጣጠር ቢሞክርም ጎስት ፌስ ከደረጃው ላይ ይገፈትረዋል። ማርክ አሁን ራሱን በመሳቱ ሲድኒና ቴተም ወደ መኝታ በአፋጣኝ ያመሩና የጫማ መደርደሪያውን በመሳብ ድብቅ ክፍላቸው ውስጥ ይገባሉ። ጎስት ፌስ ሊከተላቸው ሲሞክር ሲድኒ ትመታውና በሩን ትቆልፈዋለች። ጎስት ፌስ በሩን በተደጋጋሚ ይደበድበዋል። ነገር ግን ጠንካራ ብረት በመሆኑ ንቅንቅ አላለለትም። ሲድኒ በቀጣይ ክፍሉ የሚያስወጣበትን ሚስጥራዊ ትቦ ታሳያትና ማርክን ለማዳን መውጣት ይጀምራሉ። ጎስት ፌስ በሩን መክፈት እንደማይችል ሲገነዘብ ለመሄድ ቢዘጋጅም ከግድግዳው ጀርባ ድምፅ በመስማቱ ቀጥ ብሎ ይቆማል። ግድግዳውን በቢላው መታመታ ካደረገው በኋላ መኖራቸውን ይደርስበትና በተደጋጋሚ ይወገዋል። በዚህም ድንጋጤ እየጮሁ በቻሉት ፍጥነት ሁሉ ለማምለጥ ይሞክራሉ። ጎስት ፌስ ግን ግድግዳውን መውጋቱን ይቀጥልና ቢላው ወደ ሲድኒ ሲደርስ በእንጨቱ መታው ታጣመምበታለች። ቢሆንም ግን ጎስት ባገኘው ብረት ሁሉ ግድግዳውን ይወጋውና በስተመጨረሻ የሲድኒን እጅ ይወጋታል። ሴቶቹ የዋሻው መጨረሻ ላይ እንደደረሱ ጎስት ፌስ የማርክን አስክሬን ቢፈልገውም ሊያገኘው አልቻለም። ጥንዶቹ ከቤት እንደወጡ ማርክ ጎስት ፌስ ላይ ይዘልበትና በድጋሚ ትልቅ ጸብ ውስጥ መግባት ይጀምራሉ። በዚህ መሃል እየተንከባለሉ ወደ አስፓልቱ ይደርሳሉ። ሳይጠበቅ ግን አንድ መኪና መጥቶ ጎስትን በመግጨት በቅጽበት ይገለዋል። የመኪናው ሹፌር ጌል ስትሆን ከዚህ በፊት ከነበሩ የጎስት ወንጀሎች የተረፈች ሴት ናት። ጋዜጠኛ ስትሆን መንታ የሆኑት ሚንዲና ቻድ የሥራ ባልደረቦቿ ናቸው። እነሱም ግን ከጎስት ፌስ የተረፉ ተጠቂዎች ሲሆኑ አንድ ዘመዳቸው በዚሁ አረመኔ ተገሎባቸዋል። ጌል ከሲድኒ ጋር ከተቃቀፉ በኋላ የጎስትን ማንነት የሚያዩበት ሰዓት ይደርሳል። ፖሊሱ ማስኩን ቢያውልቀውም የልጁን ማንነት ግን ማን እንደሆነ አላወቁም። ሲድኒ ግን ቡና ቤት ውስጥ የነበረው ካርል እንደሆነ ታስታውሰዋለች። ነገር ግን ስለሱ ምንም የምታውቀው ነገር አልነበረም። በተለምዶ የጎስት ማንነት ከተበዳዮቹ ጋር የሚያዛምደው ታሪክ ስለነበራቸው ይሄኛው ግራ አጋብቷቸዋል። ፖሊሶች አካባቢውን ከዘጉት በኋላ ስለ ካርል ትንሽ ከመረመሩ በኋላ ከ2 ሳምንታት በፊት ከአይምሮ ህሙማን መርጃ ማዕከል ያመለጠ ታካሚ መሆኑን ይደርሱበታል።
በ3 ግድያዎች ምክንያት ነበር የታሰረው። ሲድኒ ግን ሁሌም ከጎስት ፌስ ግድያዎች ጀርባ 2 ሰዎች እንዳሉ ልታስረዳቸው ትሞክራለች። አካባቢው ላይ የተሰበሰቡትን ሰዎች በምትመለከትበት ወቅት ጆርጅንና ቤንን ትመለከታቸዋለች። ቤተሰቦቹ ወደ ቤት እየተመለሱ ባሉበት ወቅት ጎረቤቶቻቸው ሉካስና ጄሲካ አስቆሟትና እንድትበረታ ይነግሯታል። ሉካስ ከእውነተኛ ታሪክ ጋር ያለውን ፍላጎት ጌል በምትመለከትበት ወቅት ሉካስን መጠራጠር ትጀምራለች። ነገር ግን ጄሲካ ለልጇ በማገዝ ከፊታቸው ዞር እንድትል ታደርጋታለች። ወደ ውስጥ እንደገባች ጌል ለሲድኒ ወደ ከተማቸው ተመልሰ የመጣችው ዊድስብሮ ከተማ ውስጥ ስለተፈጠረው ግድያ ከሰማች በኋላ እንደሆነ ትነግራታለች። በዚህ ወቅት ከስቲው ሌላ የቪዲዮ ኮል ይደርሳትና ጌልን በማየቱ ደስ ብሎት ሁለቱንም እንደሚገላቸው ይነግራቸዋል። ስቲው ከዘጋው በኋላ ሲድኒ የሆነ ነገር እስካላደረጉ ድረስ መቼም እንደማይቆም ትነግራታለች። በዚህም ጌልን ምርመራ እንድታደርግ ልታግዛት ትስማማለች። በቀጣዩ ቀን ሲድኒና ጌል ከፖሊስ ይደወልላቸውና የእሷ አስክሬን መሞቱን ተመዝግቦ እንደማያውቅ ይነግሯቸዋል። አስክሬኑ ኃላፊነት የተሰጠውም ሰው ስለሞተ ማንም የሚጠይቁት ሰው የላቸውም። የአይምሮ ህሙማን ማገገሚያ ተቋም ውስጥ ሱፐርቫይዘር ከሆነው ማርኮ ጋር ይገናኙና ለቲቪ የሚሰራ ፕሮግራም እንደሆነ በማሳመን የካርልን ክፍል እንዲያሳያቸው ያሳምኑታል። ማርኮ ክፍሉን ትላንትና ፖሊሶች ክፍሉን ተመልክተው እንደነበርና ካርል በጣም ኃይለኛ ሰው እንደነበር ይነግራቸዋል። እንደገቡ ግድግዳው ላይ በጣም የሚያስፈሩ ስዕሎችን ይመለከታሉ። ማርኮ ግን ስለ ሲድኒም ሆነ ስለ ጎስት ፌስ ሲያወራ ሰምቶት እንደማያውቅ ይነግራቸዋል። ሲድኒ በቀጣይ የስቲውን ፎቶ ስታስመለክተው ማርኮ ወዲያው ከ16 ዓመታት በፊት ማንነቱ ሳይታወቅ ታካማቸው እንደነበር ይነግራታል። አይምሮ ልክ እንዳልነበርና መንገድ ላይ አንዲት ሴትን በማጥቃቱ ወደዚህ እንደገባ ይነግራቸዋል። ነገር ግን በ2 ቀኑ ነበር የወጣው። በተጨማሪም ማርኮ የስቲው የቅርብ ጓደኛ እንደነበር ይነግራቸዋል። ከዚህ በመቀጠል ሲድኒ ከፖሊሶቹ ሌላ ጥሪ ደርሳትና ስቲው በማንኛውም ጊዜ እንደደወለላት ትራክ ማድረግ እንደሚችሉ ይነግሯታል። ጌል ግን ዛሬ ነገ ሳይሉ የሆነ ነገር ማድረግ እንዳለባቸው ስትነግራት ሲድኒ ፕሮግራሟ ላይ ለመቅረብ ትስማማለች። ወደ ቤት ስንመለስ ሉካስ ደጁን እያጸዳ ቢሆንም የሲድኒን ቤት ግር ባለ ሁኔታ እየተመለከተው እንደነበር ሚንዲ ታስተውላለች። ይህም እንድትጠራጠረው ያደርጋታል። ቻድ የደህንነት ካሜራዎቹን ቼክ ቢያደርግም ጎስት ፌስ ተደብቆ የገባበትን ምስል ማግኘት ግን አልቻለም። ቴተም ለመንትዮቹ ያንን ሁሉ ነገር ካለፉ በኋላ ለምን እንደተመለሱ ስትጠይቃቸው ግዴታቸው እንደሆነ ያስረዷታል። ዓላማቸውንም ስትረዳ እሷም ለማገዝ ትነሳሳለች። ከቆይቶች በኋላ ማርክ ከኮንስትራክሽኑ ቦታ ላይ ድምፅ ሰምቶ ለማረጋገጥ ያመራና መሬት ላይ የተወሰኑ እቃዎች ወድቆ በመመልከቱ ለማንሳት ያጎነብሳል። ነገር ግን ከኋላው ጎስት ፌስ እያጎበደደበት እንደነበር አላወቀም። የገራጁን በር ከዘጋው በኋላ ማርክ መብራቱን ሲያጠፈው ጎስት ፌስ አጋጣሚውን ሊያጠቃበት ይጠቀመዋል። ማርክን በፕላስቲኩ ማጋረጃው ከጠቀለለው በኋላ በተደጋጋሚ ያውቀዋል። ምሽት ላይ መንትዮቹ ቴተምና ጓደኞቿን በመሰብሰብ ስለ ትንበያቸው ለመወያየት ወደ አንድ ባር ያመራሉ። ቴተምም ከእናቷ ስልክ ላይ ያገኘችውን የስቲውን ፎቶ ይዛላቸው መጣለች። ቤን በደንብ ከመረመረው በኋላ ፎቶው ኤአይ ብቻ ሳይሆን በትክክልም በህይወት እንዳለ ያረጋግጥላቸዋል። በሌላ በኩል የጌል ሾው ይጀምርና ሲድኒን ኢንተርቪው ማድረግ ትጀምራለች። ልጆቹም ፕሮግራሙን ባር ውስጥ ሆነው መከታተል ይጀምራሉ። ሲድኒ ገዳዩ ምን እንደሚፈልግ ማወቅ ስለምትፈልግ እንዲደውልላት ጠይቀዋለች። ነገር ግን የተጠበቀው የስልክ ጥሪ ሳይደወል ይቀራል። ኢንተርቪው ቀጥሎ ጌል ስለ ሲድኒ ቤተሰብ ትጠይቃታለች። ሲድኒ ስለ ልጇ ለማውራት ፈቃደኛ ባትሆንም ጌል አላስቀምጥ ትላታለች። በዚህ የተናደደችው ሲድኒ ተነስታ ከካሜራው ስትርቅ ጌል ተነስታ ቀረጻውን ማቋረጥ ነበረባት። ጌል በድንገት እንደ እብድ ማውራት ጀምራ ጤነኛ እንደሆነች እየማለች መናገር ትጀምራለች። ነገር ግን ተደብቃ ለአይምሮዋ መድኃኒቶችን መውሰድ ትጀምራለች። ባር ውስጥ ቴተም ከእናቷ ጋር መሆን እንደምትፈልግ ስትናገር ቤን ወደ ቴሌቪዥን ጣቢያው ሊወስዳት ይስማማል። የቀጥታ ስርጭቱ ካለቀ በኋላ ሲድኒ ባለቀ ሰዓት ከስቲው ተደውሎላት ከልጇ ጋር ባር ውስጥ እንዳለ ይነግራታል። ሲድኒ ውሸቱን እንደሆነ ብትነግረውም ቴተም ተደብቃ እንደወጣች ይነግራታል። ጌል ለፖሊስ እንዲደውል ስታዝ ሲድኒ በአፋጣኝ ከህንፃው ትወጣለች። ለማርክ ብትደውልለትም እያነሳላት አልነበረም። ከባሩ ውጪ ቴተም የቤን መኪና ውስጥ ስትገባ ላፕቶፑን ታገኘዋለች። በሚያስደነግጥ ሁኔታ ግን ቤን የራሱን ፊት በመጠቀም የስቲውን ኤአይ ቪዲዮዎች ለመስራት ሲሞክር ያለውን ቪዲዮ ላፕቶፑ ላይ ታገኛለች። ቤን ለሙከራ ያክል እንደሆነ ቢነግራትም እያመነችው አልነበረም። በዚህም በላፕቶፑ መታው ከመኪናው በአፋጣኝ ትወጣለች። ነገር ግን ጎስት ፌስ አስቀድሞ እየጠበቃት ሲሆን በተቃራኒ አቅጣጫ ትሮጣለች። ባር ውስጥ ቻድና ሚንዲ ቴተምን ብቻዋን መተው እንዳልነበረባቸው በመነጋገር ሊከተሏት ይወስናሉ። የውጭ በሩ በመዘጋቱ ግን ሌላ አማራጭ መፈለግ ነበረባቸው። ኪችን ውስጥ ክሎዊ የተጣለ ፒዛ ልትጥል በምትዘጋጅበት ወቅት በድንገት መብራቶቹ ይጠፋሉ። ከፊት ለፊቷ ግን ጎስት ፌስን ስትመለከት ለመሮጥ ትዘጋጃለች። ለማምለጥ ብትሞክርም ግን መንገዷን መዝጋቱን ይቀጥላል።
ክሎዊ በቀጣይ ባገኘችው ዕቃ ራሷን ለመከላከል ትሞክራለች። ጎስትፌስ ግን እያሽከረከረ ካገኘው ነገር ጋር ማጋጨት ይጀምራል። በትግላቸው ወቅት ቢላው ሲወድቅ ክሎዊ ታነሳዋለች። አጠገቧ ሰው እንዳለ ሲሰማትም ወዲያው ታጠቀዋለች። ነገር ግን የወጋችው ቻድን ነበር። ጎስትፌስ ከጀርባው መጥቶ ቢላውን ከሰውነቱ ላይ ከነቀለው በኋላ አስክሬኑን ይወረውረዋል። ሚንዲ በቀጣይ ጎስትፌስን ለማጥቃት ብትሞክርም ሆዷን ይቀዳትና እሷንም መሬት ላይ ትወድቃለች። ክሎዊ የጎስትፌስን ፊት በመምታቷ ወደ ባሩ ትመለስና ለሉካስን እንዲሮጥ ለማስረዳት ትሞክራለች። ሉካስ ግን አልሰማት ብሏት ወደ ጓዳው ይገባል። ከተወሰኑ ዝምታዎች በኋላ በደም የተሸፈነው ሉካስ ተገፍትሮ ይወድቃል። ክሎዊ የጎስትፌስን ኮቴ ሰምታ ለመደበቅ ትሞክራለች። በዚህም ጎስትፌስ ሊያገኛት ባለመቻሉ ያልፋትና በሩ ተከፍቶ ሲዘጋ ይሰማታል። በዚህም ክሎዊ ለመውጣት ትወስናለች። ነገር ግን ይሄ ሁሉ ወጥመድ ሲሆን ጎስትፌስ ወዲያው ይዛታል። ፊቷን ካጋጨው በኋላ ስብርባሪ ጠርሙሶች ላይ ሰውነቷን ይወረውረዋል። ስብርባሪዎቹም በቀላሉ ነበር የገድሏት። ሉካስ ሮጦ ለማምለጥ ቢሞክርም ጎስትፌስ ተመልሶ መጥቶ ባለበት ይጨርሰዋል። በተመሳሳይ ወቅት ቴተም ትንፋሿን ለመሰብሰብ ትቆማለች። ነገር ግን ጎስትፌስ ከአጠገቧ እንደሆነ ትመለከትና ቅርብ ወዳለ ሱቅ ለማምለጥ ትሞክራለች። ነገር ግን በሩ ተቆልፎ የእርዳታ ጩኸቷንም የሚመልስላት ታጣለች። በቀጣይ ብረት ይዛ ትጠብቀውና ጎስትፌስ እንደመጣ ትመታዋለች። እርዳታ መጣራቷን እንደቀጠለች አስፓልቱን መጓዝ ትጀምራለች። ነገር ግን ማንም ባለመውጣቱ ከአንድ የማስታወቂያ ቦርድ ጀርባ ትደብቃለች። በዚህ መሃል ግን በድንገት ከጀርባዋ የሆነ ነገር ያስደነግጣታል። ነገር ግን ቤን ነበር። ገዳዩ እንዳልሆነ ሲነግራት ቴተም ይቅርታ ትጠይቀዋለች። ይህ ንግግራቸው ግን ብዙም አልቆይ። ጎስት በድንገት መጥቶ ቤንን ያጠቀዋል። ቤን ራሱን ለመከላከል ባለመቻሉ ጎስትፌስ ደጋግሞ ይወገዋል። በዚህ የተናደደችው ቴተም ጎስትፌስን ወደ ሱቁ መስታወት ስትገፋው መስታወቱ በሙሉ ይረግፋል። በቀጣይ ቤንን ቼክ ብታደርገውም ህይወቱ አልፏል። እየሮጠች ጉዟን ከመቀጠል ውጭ አማራጭ ስላልነበራት ወደ እናቷ ካፌ ትደርሳለች። የበሩን ፓስወርድ አስቀድማ ስለምታውቀው ውስጥ ገብታ መደበቅ ቻለች። ይህም ወደ ሲድኒ ስልክ ምልክት ይልክላታል። ጎስትፌስ ካፌው ጋር ሲደርስ በሩ መቆለፉን ሲመለከት ለመሄድ ይወስናል። ነገር ግን የቴተምን ስልክ ሲሰማ ተመልሶ ይመጣል። በፍጥነት ስልኩን ትዘጋውና ጎስትፌስ እስኪሄድ ድረስ በመጠበቅ ለእናቷ እየተፈጠረ ስላለው ነገር የሚያስረዳ ቴክስት ትልክላታለች። ሲድኒ ወዲያው ቢሮ ውስጥ መሳሪያ መኖሩን ትነግራታለች። በዚህም ቴተም ከተደበቀችበት ትወጣለች። በዚህ ወቅት ግን ጎስት ፓስወርዱን ይዞ በመመለስ በሩን ከፍቶ ቴተምን ያሳድዳታል። ቴተምም ወደ ቢሮ በመሮጥ በፈርኒቸሮቹ በሩን ትዘጋዋለች። ሲድኒ ሁሉንም ነገር በደህንነት ካሜራው እየተመለከተች ሲሆን የካዝናውን ኮድ ለልጇ ልትነግራት ትደውልላታለች። ቴተም መሳሪያውን እንዳወጣችው ሲድኒ መሳሪያው እንዴት እንደሚሰራ ታስተምራታለች። ቴተም ማልቀስ ስትጀምር ሲድኒ ታበረታታታለች። ጎስትፌስ ከበሯ ላይ ዞር እንዳለ ሲድኒ ግድግዳው ላይ እንድትተኩስ ታዛታለች። ጥይቱን በስተመጨረሻ ጎስትፌስን በመምታት ይጥለዋል። ቴተም ከወጣች በኋላ ሲድኒ እርግጠኛ እንዲሆኑ ግንባሩን እንድትደግመው ታዛታለች። ጎስትፌስ ግን በድንገት ተነስቶ መሳሪያውን ለመንጠቅ ወደ ጠረጴዛው ይወረውራታል። ቴተም እሳት መቆጣጠሪያውን አንስታ ፊቱን በመምታት በድጋሚ ትጥለዋለች። ከሱ ለመራቅ ስትሞክር ግን ይይዛትና እንድትወድቅ ይጠልፋታል። እንደምንም ብላ በወንበሩ ስትመታው ይወድቅላታል። በስተመጨረሻም አሁን ለማምለጥ ትችላለች። ነገር ግን ሌላ ሁለተኛ ጎስትፌስ በሩ ላይ በመመልከቷ ልቧ ቀጥ ይላል። ሁለቱም ገዳዮች በተመሳሳይ ሰዓት ወደ እሷ ሲሮጡ ጩኸቷን ትለቀዋለች። ከደቂቃዎች በኋላ ሲድኒ ወደ ካፌው ስትደርስ ያገኘችው መሳሪያውን ብቻ ነበር። በቀጣይ ከጎስትፌስ ስልክ ተደውሎላት ሲድኒ በአይኗ ካላየች በስተቀር ቴተምን እንደማይገላት ይነግራታል። ሲድኒ ወደ ቤቷ ስትመለስ ሁሉም ስክሪኖቿ የስቲውን ቪዲዮ ማሳየት ይጀምራሉ። መልኩ እውነተኛ እንዳልሆነ በመናገር ፊቱ ከዚህ በፊት ወደ ተገደሉት ሰዎች መልክ መቀየር ይጀምራል። በስተመጨረሻ ግን ሲድኒ ልጇን ከወንበር ጋር ታስራ ጎስትፌስንን ታገኘዋለች። ማስኩን ሲያወልቀውም ማርኮ ነበር። ብዙም ሳይቆይ ስቲውን በስሙ ጠርቶት ሌላኛውም ጎስትፌስ ከጀርባው ይመጣል። ማርኮ በቀጣይ ማርክን ከገራጁ ያወጣውና ደብድቦት በህይወት እንዳለ እንዲያመን ያደርገዋል። ሌላኛው ጎስትፌስ ማስኩን ለማውለቅ ይወስንና ሲድኒ ጄሲካን በማየት ማርኮ ስቲው ሞቶ እንደቀረና ጉግል ውስጥ ስፔሻሊስት ሆኖ ይሰራ እንደነበር ይነግራታል። የኮምፒውተር ኤአይ እውቀቱንም ያገኘው ከዚያው ነበር። ሲድኒ እንዳይገላቸው ብትማጸኑም ጄሲካ እሷ ላይ ማላገጥ ትጀምራለች። ከብዙ ዓመታት በፊት ጄሲካ ተቆጣጣሪ ከሆነው ባለቤቷ ጋር ትኖር ነበር። የሲድኒን ባዮግራፊ ካነበበች በኋላ ግን መጥፎ ወንዶችን ለማስወገድ ያነሳሳታል። በዚህም ባለቤቷን በመግደል ለሉካስ ጥሏቸው እንደሄደ ታስመስላለች። በምታወራበት ወቅት ማርክ ቀስ ብሎ ከኪሱ ቢላ ያወጣል። ጄሲካ ንግግሯን በቀጠለች ቁጥር ንዴቷ እየጨመረ ይመጣና በሲድኒ መናደዷን ትናገራለች። ሲድኒ ከህዝብ እይታ ራሷን ካገለለች በኋላ ያለሷ የጎስትፌስ ታሪክ ሊኖር እንደማይችል አሰበች። እንደ ጀግናዋ የምታያት ሴት ተደብቃ በመመልከቷ ሞራላዊ ጎዳና የአይምሮ ህሙማን ማዕከል ለመግባት ትገደዳለች። እዛም ማርኮንና ካርሎን ተዋወቀች።
ማርክ በጥንቃቄ ልጁ ላይ የተለጠፈውን ፕላስተር በሚቆጣጠርበት ወቅት ጄሲካ አሁን ዓይንሽ እያየ ልጅሽን እገላታለሁ ብላ ትዝታለች። ሲድኒ ባለቤቷ የሚያደርገውን ነገር ከተመለከተችው በኋላ በጭንቅላቷ ምልክት ስትሰጣት ቴተም ጄሲካን በመገፍተር ሲድኒ በአፋጣኝ ማርኮን ጭንቅላቱን ትመታዋለች። ቴተምን በተጨማሪ ጄሲካ ላይ ወንበሩን በመስበር ትጋፋትና ትሮጣለች። ሲድኒ ጄሲካን ተከትላት ወደ ገራጁ በመግባት ባዶ የሆነ የጎስት ፌስ ልብስ ታገኛለች። ጄሲካ በመሃል በጣም የሚጮህ ሬዲዮ ትከፍታለች። ሲድኒ እሱን ለማጥፋት ስትሄድ ጄሲካ ታጠቃትና ሴቶቹ መሬት ላይ መፋለም ይጀምራሉ። ሲድኒ የጄሲካ ነገር በካቻቢቴ ትወጋትና ጄሲካ በኬብል ልታንቃት ትሞክራለች። እንደምንም ግን ካቻቢቴውን በድጋሚ በማንሳት በተደጋጋሚ ትወጋትና ትጥላታለች። ጄሲካ መልሳ ልታጠቃት ስትል ቴተም ተኩሳት ትጥላታለች። ቴተም በቀጣይ እናቷን ደግፋት ታነሳታለች። ጄሲካ ግን በቅስፈት ከቦታው ላይ ትሰወራለች። በተወሰኑ ሰከንዶች ውስጥ ጄሲካ በድጋሚ ለማጥቃት ብትሞክርም እናትና ልጅ የተኩስ ሩምታ ያወርዱባታል። በአሁኑ ግን ሕይወቷ ያልፋል። ከዚህ በመቀጠል ፖሊሶችና ጋዜጠኞች ቤታቸውን ይከቡታል። መንትዮቹ ቢጎዱም በሕይወት ተርፈዋል። አምቡላንሱ ማርኮን ከወሰደው በኋላ ሲድኒና ጌል ይተቃቀፋሉ። ሲድኒ በቀጣይ ከቴተም ጋር አብራ ትቀመጥና ስላለፈው ታሪኳ ታጫውታታለች። ቴተም ብላ የሰየመቻት በጎስት ፌስ ከተገደሉት የልብ ጓደኞቿ መካከል የአንዷን ስም እንደሆነ ትነግራትና በጀግና ልትመስላት እንደሆነ ስትነግራት ፊልሙ ያበቃል።